ሕይወቶን በእውነት ለመለወጥ ከፈለጉ የበለጠ መታየት አያስፈልጎትም። መሰወር፣ መነጠል ግን ያስፈልጎታል። ምክንያቱም ታላላቆቹ የለውጥ ሂደቶች በብርሃን ፈንጠቅያ ስር አይከናወኑምና ማንም በማያይበት ጸጥታ ውስጥ ነው ሁሉም ነገር የሚፈጸመው። ዓለም እንድትለፈልፉ፣ እንድትለጥፉ፣ እንድታረጋግጡ፣ እንድትተውኑ ይነግራችኋል፣ ያስረዳችኋል፣ ይጠይቃችኋል። ነገር ግን ይህ እኔ ልንገራችሁ የእርሶ ጠንካራው ማንነት በውካታ ፈጽሞ አይፈጠርም። የሚቀረጸው በጸጥታ ውስጥ ነው። ወደ ኋላ ሲሉ ትኩረት የሚሰርቁ ነገሮችን ሲቆርጡ እና ራስዎን ከውስጥ ወደ ውጪ እንደገና ሲገነቡ ይህ ከሕይወት መሸሽ አይደለም። ይህ ሊሆኑት ከነበረው ሰው ጋር ለመገናኘት የሚያስችል ምቹ ሁኔታን መፍጠር ነው እና እንደገና ሲገለጡ ዓለም እንኳን አያውቆትም። አብዛኛው ሰው መሰወርን ይፈራዋል። ወደ ኋላ ካሉ ወደ ኋላ እንደሚቀሩ ያምናሉና። መለጠፍ በየሶሻል ሚዲያው ላይ መኖርን ማረጋገጥን፣ ማለቂያ የሌለው የዓለም ጩኸት ውስጥ መታየትን ካቆሙ እንደሚረሱ ያስባሉ። እውነታው ግን ይህ ነው። አንዳንድ ጊዜ ሊወስኑት የሚችሉት ከሁሉ የበለጠው ደፋር ውሳኔ በመጨረሻ የራስዎን ድምፅ እንደገና ለመስማት ከሕዝቡ መሃል መሰወር ነው። አስቡት፣ በሚያዩበት ቦታ ሁሉ ሰዎች እየተወኑ ነው። ማኅበራዊ ሚዲያ ሕይወትን ሁሉም ሰው የሌሎችን ይሁንታ ለማግኘት የሚወዳደርበት መድረክ አድርጎታል። ምርጥ ገጠመኞቻቸውን ተሽሞንሙነው ከቀረቡ ስኬቶቻቸውን፣ በልዩ ጥንቃቄ የተዋቀሩ ፈገግቶቻቸውን ይለጥፋሉ። ከዚያ ምን ይሆናል ነው ጥያቄው። እርስዎ ከመድረክ ጀርባ ያለውን ሕይወት ገጽታዋን ከእነርሱ ትርኢት ጋር ማወዳደር ይጀምራሉ። ዓላማውን ከመከተል ይልቅ የእነሱን ጭብጨባ ማሳደድ ይፈልጋሉ። ላይክ፣ ኮሜንት ምናምኑን ከጩኸቱ ጋር እኩል ለመራመድ በሞከሩ ቁጥር ከእውነተኛ ማንነቶ ይበልጥ እየራቁ ተዋኝ ወይም ተዋናኝ ሆነው በራስዎ ሕይወት ላይ ይከሰታሉ። መሰወር መሸሽ አይደለም፣ ትኩረትዎን መልሶ መሰብሰብ ማለት ነው። ማን እየሆንኩ ነው? በእርግጥ ምን እየገነባው ነው? የምኖረው ለእነሱ ይሁንታ ነው ወይስ ለራሴ ዕጣ ፋንታ? ብለው ራስዎን ለመጠየቅ የሚያስችል በቂ ጊዜ ለማግኘት ማለቂያ የሌለውን ንትርክ መግረዝ ነው። ወደ ኋላ ለማለት ሲወስኑ ለአጭር ጊዜም ቢሆን ደፋር አቋም እየወሰዱ ነው። ከእንግዲህ በውጪ ድምፆች አልወስንም፣ ራሴን በጸጥታ ውስጥ አገኘዋለሁ እያሉ ነው። ታሪክን ይመልከቱ። ታላላቅ ለውጦች በተመልካቾች ፊት ሲከናወኑ ማየት ብርቅ ነው። ስለ ስቲቭ ጆብ ቆም ብለው እስቲ ያስቡ። ከአፕል ከተባረረ በኋላ ከሕዝብ እይታ ተሰውሮ ኔክስትንና ፒክሳርን ገንብቶ የዓለምን ዋጋማ ኩባንያ ለመፍጠር ከመቼውም ጊዜ በበለጠ ጥንካሬ ተመልሷል። ኧረ ስለ ኔልሰን ማንዴላም እስቲ ቆም ብላችሁ አስቡ። በእስር ቤት ግድግዳዎች ውስጥ 27 ዓመታት በጸጥታ አሳልፏል እና አንድን እንደገና ሲገለጥ ሲመጣ የለወጠው ራሱን ብቻም ሳይሆን አንድን መላ ሀገርን ነበር። ዓለም ውጤቱን አይቷል። ነገር ግን እውነተኛ ሥራ የተከናወነው ማንም በማያይበት በዛ የጸጥታ በዛ በዝግ በሮች ውስጥ
ነበረ። የመሰወር ምጸታዊ ገጽታዊ ነው። ዓለም ጸጥ እንዳሉ ሊያስቦት ይችላል። በእውነታው ግን የሕይወቶን ታላቁን ከፍተኛ ድምፅ ያለውን ሥራ እየሠሩ ነው። ጥንካሬንና ግልጸኝነትን የሚገነባ አይነት ሥራ፣ ለቀጣዩ ማንነት የሚያዘጋጁትን አይነት ሥራ። ነገር ግን አትሳሳቱ፣ መሰወር ድፍረት ይጠይቃል። ምክንያቱም ሁሉም ሰው አዎ በሚልበት ጊዜ አይሆንም ማለት ነው። ሕዝቡ ትኩረት ለማግኘት በሚጮህበት በሚስገበገብበት ጊዜ ወደ ብቸኝነት መግባት ማለት ነው። አንድን ነገር እንዳያመልጠኝ የሚለውን ፍርሃት መተው እና ከዚያ የከፋውን ፍርሃት ማለትም እውነተኛ ማንነቶን ሳያገኙ ሕይወቶን የማባከን ፍርሃትን መቀበል ማለት ነው። ሲሰወሩ ትኩረት የሚሰርቁ ነገሮችን አጠቃላይ ያስወግዳሉ። የትኞቹ ጓደኝነቶች እውነተኛ እንደሆኑና የትኞቹ ደግሞ ምቹ ሲሆኑ ብቻ የነበሩ እንደነበሩ በግልጽ ይረዳሉ። ፈጽሞ ላልተረዱ ሰዎች ራስዎን ለማስረዳት በመሞከር ምን ያህል ጉልበትዎን ያባክኑ እንደነበር በግልጽ ይገነባሉ፣ ያውቁታል፣ ይገነዘቡታል እና ቀስ በቀስ በጸጥታ ውስጥ ራስዎን ይበልጥ በግልጽ ማየት ይጀምራሉ። ምንም ነገር ማረጋገጥ እንደሌለቦት ይገነዘባሉ። አንድ ነገር መሆን እንዳለቦት ይረዳሉ። በጥልቁ አፈር ውስጥ እንደተተከለ ዘር ሆነው አስቡት። ከውጭ ሲታይ ምንም ነገር እየተፈጠረ አይመስልም። ነገር ግን ከምድር ገጽታ በታች ለውጥ እየተካሄደ ነው። ስሮቹ እየተፈጠሩ ነው። ጥንካሬ እየተገነባ ነው። ሕይወት ለመፍለቅ እየተዘጋጀ ነው። መሰወር ለነፍሶ የሚያደርገው ይህንን ነው። ስሮን ለመስደድ የሚያስችል ከመሬት በታች የሚቆይ ጊዜን ይሰጦታል። ስለዚህ እንደገና ብቅ ሲሉ የማይናወጡ ወላባ ያልሆኑ የቆሙ ይሆናሉ። የመሰወር ድፍረት ተስፋ መቁረጥ አይደለም፣ ለታላቅ ግኝት መዘጋጀት ነው። የውስጡን አቅጣጫ ጠቋሚ ለመስማት የሚያስችል በቂ ጊዜ ለማግኘት ከጩኸቱ ራስዎን ማራቅ ነው። አብዛኛው ሰው የማይረዳው ክፍል ደግሞም ይኸው ነው። ለዓለም የማያቋርጥ መረጃ የመስጠት ግዴታ የለቦትም። እያንዳንዱን እንቅስቃሴውን ማወጅም አይጠበቅቦትም። ዝምታ ድክመት አይደለም፣ ስልት ነው። ስለዚህ ይህንን ልጠይቅዎት፣ ለሚቀጥሉት 90 ቀናት ማስረዳትን አቁመው መገንባት ቢጀምሩ ምን ይከሰታል? ከሐሳቦች ከሐሜት ማለቂያ ከሌለው የማኅበራዊ ሚዲያ ማገላበጥ ተሰውረው ያንን ሁሉ ጉልበት በሙያዎ፣ በጤናዎ፣ በአእምሮ፣ በራእዮ ላይ ቢያፈሱት ምን ይከሰታል? ምን እንደሚሆን እኔ እነግራችኋለሁ። እንደገና ስትገለጡ ዝም ብለው አይመለሱም። የማይታወቁ ሆነው ይመለሳሉ። የመሰወር ድፍረት ይህ ነው። ከመድረክ መራቅ፣ ወደ ጥላው ውስጥ መግባትና ውጤቶ ከቃላቶ በላይ እስኪናገር ጊዜ ድረስ ጸጥታን መገንባት። ዝምታ ባዶነት አይደለም፣ ኃይል ነው። እናም ለመሰወር ሲወስኑ ሊቆጣጠሩት ከሚገባው የመጀመሪያዎቹ ስርዓቶች አንዱ የቃላትዎን ስርዓት ነው። ምክንያቱም ቃላት ድምፆች ብቻም አይደሉም፣ ኃይል ናቸው። ስለ ሕልሞቹ በሚናገሩበት ጊዜ ሁሉ ኃይሎ ወይ ግስጋሴዎ ይፈጠራል ወይም በዛው ይባክናል። ለአንድ ሰው ይህ ንግድ ልጀምር ነው፣ ክብደቴን ልቀንስ ነው፣ መጽሐፍ ልጽፍ ነው፣ እንዲህ ላረግ ነው ብለው ስንት ጊዜ እንደተናገሩ ቆም ብለው ያስቡ። ለአንድ አፍታ ጥሩ ስሜት ይሰጣል ሲናገሩት፣ ፈጣን የእውቅና ስሜትን ያገኛሉ። አንድ ሰው ራሱን ይነቀንቃል፣ አንድ ሰው ያጨበጭባል፣ አንድ ሰው ይህ አስደናቂ ነው ይላል።
ነገር ግን የተደበቀው አደጋ ይኸውና አንጎሎ ያንን ምስጋና አንድ ነገር እንዳከናወነ አድርጎ ይተረጉመዋል። ስራውን ሳይሰሩ የስኬት ስሜት ይሰማዎታል እና ቀስ በቀስ ሳያውቁት እውነተኛ እድገትን በይስሙላ እድገት ይለውጡታል። ለዚህ ነው ስኬታማ ሰዎች ብዙውን ጊዜ ዝምተኛ የሆኑት። ያለ ምክንያት ምስጢራዊ አይደሉም። ቀላል እውነትን ይረዳሉ። ብዙ ባወሩ ቁጥር ጥቂት ይሰራሉ። እቅዶችን ይበልጥ ባስተዋወቁ ቁጥር ወደ ተግባር መግባት የነበረበትን ትኩረት አሟጠው ይጨርሳሉ። ችቦ እንደያዙ አድርገው ያስቡት። ራእዩን ያለ ጊዜው በሚያጋሩበት ጊዜ ሁሉ በችቦ ዕቃ ላይ ቀዳዳዎች እንደ መብሳት ማለት ነው። እሳቱ ወዲያውኑ አይጠፋም፣ ግን ይዳከማል፣ ይርገበገባል፣ ለነፋስ የተጋለጠም ይሆናል። ቃላቱ ነበልባሉን ሊጠብቁ ወይም ሊያጋልጡት ይችላሉ። ዝምታ እንግዲህ ጋሻው ይሆናል። ዓለምን የቀየሩ ሥራ ፈጣሪዎች አትሌቶችና መሪዎችን እስቲ ይመልከቱ። ቀጣዩ እንቅስቃሴያቸውን እውን ከመሆኑ በፊት በማኅበራዊ ሚዲያ ሲያስተዋውቁ አግኝተዋቸው ያውቃሉ? በፍጹም። ማይክል ጆርደን ከመጀመሪያ በጡረታው በኋላ ለመመለስ ያለማቋረጥ ሊለማመድ ስለሱ አልለጠፈም፣ አልፎከረም፣ ቃልም አልገባም፣ እዩኝም አላለም። ብቃቱ ዓለም ችላ ሊለው በማይችል መልኩ ከፍተኛ ድምፅ እስኪሰማ ጊዜ ድረስ በዝምታ ሰርቷል። ዝምታው ታላቁ ስልቱ ነበር። ይህ ዕቅዶችዎን ከሌሎች ስለመጠበቅ ብቻም አይደለም፣ ከራስዎም ጭምር ስለመጠበቅ ነው። ምክንያቱም ስለሚሰሩት ነገር ብዙ ባወሩ በተናገሩ ቁጥር ከስራው የበለጠ ከባድ የሆነ የሚጠበቅ ነገርን ይፈጥራል። በእውነተኛው ተልእኮ ላይ ከማተኮር ይልቅ ለቃላቱ ሲሉ ለመፈጸም ግፊት ይሰማዎታል። ያ ግፊት ሊያሰናክሉት ይችላል። ስለዚህ ዝምታ ነፃ ያወጡታል። እውነታው ይህ ነው። ሁሉም ሰው ራእዩን የመረዳት መብት የለውም። ምን እየገነቡ እንደሆነ የመስማት መብት ሁሉም አላገኘም። አንዳንዶች ይጠራጠሩታል፣ አንዳንዶች ተስፋ ያስቆርጡታል፣ አንዳንዶች በድብቅ እንዲወድቁ በውስጣቸው ይመኛሉ ወይ በፊት ለፊት። ለምን ለእነኚህ ሁሉ ጥይት ይሰጧቸዋል ነው ጥያቄው። ገና ዝግጁ ከመሆኑ በፊት ለምን ውድ ሀብቶን በእጃቸው ያስረክባሉ ነው ጥያቄው። ግቦችዎን እንደ ዘር አስቧቸው። ዘርን በየቀኑ ለሰዎች ለማሳየት ቆፍረው አያወጡም አይደለም። በጥልቀት ዘሩን ይተክላሉ፣ ያጠጡታል እና በማይታይ ሁኔታ እንዲያድግ ይተዉታል። ዛፍ ሲሆን ብቻ ነው ጥንካሬውን የሚገልጠው። ሕልሞቹ ተመሳሳይ አያያዝ ይገባቸዋል። የማይናወጡ እስኪሆኑ ጊዜ ድረስ ግላዊነት ያስፈልጋቸዋል። ይህ ማለት ተገለው ይኖራሉ ማለት ግን አይደለም። ሆን ብለው የሚመርጡ ይሆናሉ ማለት ነው። ለማንና ለምን እንደሚያምኑ በጥንቃቄ ይመርጣሉ። ምናልባት በጥልቅ የሚያምኗቸው አንድ ወይም ሁለት ሰዎች ይኖሮታል። የማይፈርዱ፣ ትኩረት የማይሰርቁ፣ ተስፋ የማያስቆርጡ ሰዎች። ተጠያቂነት እንዲሰማዎት የሚያደርግ በቂ መረጃን ያጋሩ። ነገር ግን ቅዱስ የሆኑ ዝርዝሮችን በእርሶና በሥራው መካከል ያስቀምጡ። ዝምታን ሲቆጣጠሩ አንድ ለውጥ ማስተዋል ይጀምራሉ። ሌሎችን ለማሳመን ጉልበት ማባከንን ያቆማሉ። ያንን ጉልበት ወደ ተግባር ይመሩታል። ዕውቅናን መመኘትን ያቆማሉ። ምክንያቱም ዕውቅና ጊዜያዊ እንደሆነ ነገር ግን ውጤት ጠቋሚ እንደሆነ ይገነዘባሉ።
ዕውቅና መመኘትን ማቆም፣ ምክንያቱም ዕውቅና ጊዜያዊ እንደሆነ ነገር ግን ደግሞ ውጤት ቋሚ እንደሆነ በግልጽ ያውቃሉ። አእምሮ ይበልጥ የተሳለ ይሆናል፣ ትኩረቶ ይጠነክራል፣ ስርዓቶ ይጠልቃል፣ ይጠበቃል። ከዚያ አስደናቂ ነገር ይከሰታል። በመጨረሻ ውጤት ሲያመጡ ሰዎች ያስተውላሉ። ማወጅ አይጠበቅቦትም። ዕውቅናን መለመን የለቦትም። ሥራው ራሱ በራሱ ይናገራል። ከውጤት የሚመጣው ዕውቅና ከቃል ኪዳን ከሚመጣው ትኩረት በ10 እጥፍ የበለጠ ኃይለኛ ነውና። ስለዚህ ፈተናው ይኸውና፣ በሚቀጥለው ጊዜ ስለ ዕቅዶቹ ለመናገር ፍላጎት ሲሰማዎት ቆም ይበሉ፣ ራስዎን ይጠይቁ። የማወራው ለመገንባት ነው ወይስ ጥሩ ስሜት እንዲሰማኝ ነው ብለው መልሱን ይጠይቁ። መልሱ የኋለኛው ከሆነ፣ ጥሩ ስሜት እንዲሰማዎት ከሆነ ዝም ይበሉ። ዝም አይነቅዝም ነውና ያንን ጉልበት ወደ ተግባር ይምሩት። ትኩረቶን እንደ ውድ ሳጥን ይጠብቁት። ቃላቶን እንደ ገንዘብ ይቆጥቡ። ምክንያቱም እያንዳንዱ የሚቆጥቡት ቃል ለለውጦ ነዳጅ ይሆናልና። ያስታውሱ፣ ይህ መሰወር ከሕዝብ መራቅ ብቻም አይደለም፣ ከጩኸቱ ከራሱ ጩኸት እንኳ መራቅ ነው። ዓለም ሌላ ቃል ኪዳን አያስፈልገውም፣ ማረጋገጫ ያስፈልገዋል። እና ማረጋገጫ በጸጥታ ውስጥ ደግሞ ይወለዳል። አንድ ሰው ሊኖርበት ከሚችለው ጥልቅ እስር ቤት አንዱ የሌሎች ሰዎች ይሁንታ እስር ቤት ነው። ላያውቁት ይችላሉ። ነገር ግን አብዛኛው ጉልበቶ ምን ያስባሉ፣ ይወዱኛል ወይ፣ ይደግፉኛል ወይ ብሎ በማሰብ ብዙ ጉልበት ያልቃል። እናም ሳያውቁት ሕይወት የእርሶ መሆኑን ያቆማል። የሌሎች ሁሉ ሐሳቦች ንብረትም ይሆናል። ነገር ግን ነፃ የሚያወጣዎት እውነት ይኸውና፣ አዎ ይኸውና፣ ራስዎን ለመለወጥ ከፈለጉ ይሁንታን መለመን ማቆም አለቦት። ህልውናውን፣ ህልሞችዎን፣ ምርጫዎችዎን ሌላ ሰው እስኪያረጋግጥልዎት መጠበቅ ማቆም አለቦት። ምክንያቱም ራስዎን እስካልተቀበሉ ድረስ ሌላ ምንም ነገር በቂ አይሆንምና። ዙሪያውን ይመልከቱ። የምንኖረው ለዕውቅና ሱሰኛ በሆነ ዓለም ውስጥ ነው። መስመር ላይ የሚለጠፍ አንድ ልጥፍ ብዙውን ጊዜ ስለ ማጋራት ሳይሆን ስለ መጠበቅ ነው። ላይኮችን፣ አስተያየቶችን፣ ምስጋናዎችን መጠበቅ። ነገር ግን እነዚያ ላይኮች ሳይመጡ ሲቀሩ ምን ይሆናል ነው ጥያቄው። ሰዎች እንደጠበቁት ሳያጨበጭቡሎ ሲቀሩ ምን ይሆናል? በድንገት የራሱ ዋጋው የተናወጠ መስሎ ይሰማዎታል። በድንገት የሚያደርጉት ነገር ዋጋ ያለው መሆኑን ይጠራጠራሉ። ለዚህ ነው መሰወር በጣም ኃይለኛ የሆነው። ከማያቋርጠው ጩኸት ሲርቁ በእርግጥ ዋጋ ያለውን ብቸኛ ድምፅ ለመጋፈጥ ይጋደዳሉ። ያ ድምፅ የራስዎ ድምፅ ነው እና ራስዎን መጠየቅ ያለብዎት ጥያቄ ይኸውና፣ በራሴ እኮራለሁ ወይ? በምወስናቸው ውሳኔዎች ረክቻለሁ ወይ ብለው ይጠይቁ። መልሱ አዎ ከሆነ ያ ከመቼውም ጊዜ በላይ የሚያስፈልግዎት ይሁንታ ነው። ታላላቅ መሪዎችን፣ ፈጣሪዎችንና አሳቢዎችን ቆም ብለው አስቡ። ራዕያቸውን ለማሳደድ ፈቃድ ጠብቀዋል ወይ ብለው ይጠይቁ። በፍጹም። ሄንሪ ፎርድ ለእያንዳንዱ ቤተሰብ ተመጣጣኝ የሆነ መኪና መገንባት እንደሚችል ሲናገር ተሳልቀውበታል እኮ። ቶማስ ኤዲሰን ዓለም ከማብራቱ በፊት በሺዎች የሚቆጠሩ ጊዜያት ወድቋል። በተቺዎች ተሳልቀውበታል። ኦፕራ ዊንፍሬ ለቴሌቪዥን እንደማትሆን ተነግሯታል። እነዚህ ድምፆች እንዲወስኗቸው እነኚህ ሰዎች ቢፈቅዱ ኖሮ ምን ይከሰት ነበር?
ዓለም ብሩህ አእምሯቸውን ባጣ ነበር። እያንዳንዱ ታላላቅ ታሪክ ውስጥ ያለው የለውጥ ነጥብ ግለሰቡ ጭብጨባ ማሳደድን አቁሞ ዓላማ ማሳደድ ሲጀምር ነው። እውነተኛ በራስ መተማመን የሚወለደው እዚያ ላይ ነው። ለእርሶ የሚያጨበጭቡ እጆች ሳይሆኑ በውስጥ ከሚነደው እምነት፣ ከእርሶ ውስጥ ከሚነደው እምነት ውስጥ። ራስን መቀበል ማለት ትዕቢት ማለት ደግሞ አይደለም። ምንም ጉድለት እንደሌለቦ ማስመሰልም አይደለም። ራስዎን በሐቀኝነት መመልከት ማለት ነው። ጥንካሬዎች፣ ድክመቶች፣ ጠባሳዎች፣ ውድቀቶችና አሁንም እኔ ብቁ ነኝ፣ እኔ ችሎታ አለኝ፣ እኔ እዚህና አሁን በቂ ነኝ ብሎ መወሰን ነው። ምጸቱ ይሆን የሌሎችን ይሁንታ መፈለግ ባቆምንበት ቅጽበት ክብር ይመጣል። ሰዎች ቅንነትን ሊረዱ ይችላሉ። የተስፋ መቁረጥ ስሜት ሳይሆን ከጽኑ እምነት እየተንቀሳቀሱ መሆኑን ሊሰማቸው ይችላል። ከእንግዲህ ዕውቅና የማይለምን ወንድ ወይም ሴት ማራኪ ነው። ምክንያቱም ብርቅ የሆነ ነገርን ያንጸባርቃል። እርግጠኝነትን ያንጸባርቃል። ግን ይሄ እንዴት ይለማመዱታል ነው ጥያቄው። በትንሹ ይጀምሩ። ማንም ባያስተውልም እንኳ የራስዎን ድሎች ያክብሩ። ዛሬ ለራስዎ የገቡትን ቃል ጠብቀዋል ወይ ነው ጥያቄው። በትንሽ ስርዓት ላይ ተከታትለዋል ወይ ነው ጥያቄው። ሌላ ሰው እንዲያጨበጭብልዎት አይጠብቁ። ለራስዎ ዕውቅና ይስጡ። እነዚያን ትናንሽ ድሎች ወደማይቆም በራስ መተማመን ይደራረባሉ። ሁለተኛ፣ የአይሆንምን ኃይል ይማሩ። የሌሎችን ይሁንታ ሲመኙ የማያገለግሉትን ነገሮች አዎ ይላሉ። ፕሮጀክቶች፣ ግንኙነቶች፣ ግዴታዎችን። ነገር ግን ራስዎን በራስዎ ሲቀበሉ ጊዜውና ጉልበቶ ቅዱስ እንደሆነ ይገነዘባሉ። የማያዳክሞትን ነገር ወይም የማያዳክሞትን ነገር ይቀበላሉ። የሚጥሉትን ነገር አይሆንም ማለት ለለውጥ አዎ ማለት ነው። እምቢ ማለት ለለውጥ አዎ ማለት ነው። ሶስተኛ፣ ትችትን በአዲስ መልክ ይቅረጹ። ሰዎች ሁል ጊዜ የፈለገ ቢሆን ሐሳብ ይኖራቸዋል። አንዳንዶች ይጠራጠሩታል፣ አንዳንዶች በተሳሳተ መንገድ ይረዱታል፣ አንዳንዶች በቀላል የራሳቸውን ፍርሃት በሕይወቱ ላይ ያንጸባርቃሉ። ያን እንዲሰብሩት ከመፍቀድ ይልቅ ያጣሩት። እውነት ካለበት ለማሻሻል ይጠቀሙበት። ጩኸት ብቻ ከሆነ ይልቀቁት። የሌላ ሰው ገደብ የእርስዎ ገደብ እንዲሆን አይፍቀዱ። ኃይለኛ ነገር ይኸውና፣ የሌሎችን ይሁንታ መፈለግን አንዴ ካቆሙ ነፃነትን ያገኛሉ። አደጋዎችን የመውሰድ ነፃነት፣ የመውደቅ ነፃነት፣ እንደገና የመሞከር ነፃነት። ምክንያቱም ከእንግዲህ ለተመልካች እየተወኑ አይደለም፣ ራስዎትን በራስዎ ሆነዋል። ለዓላማው እየኖሩ ነው እና በዚህ መንገድ ሲኖሩ ውድቀት እንኳን ነዳጅ ይሆናል። ይህንን በዓይነ ሕሊናው ይሳሉት። ከመስታወት ፊት ቆመዋል። ከኋላው 1000 ድምፆች አሉ። ሐሳቦችን፣ ፍርዶችን የሚጠብቁ ነገሮች እየጮኹ ነው። ነገር ግን በየቀኑ መጨረሻ ጩኸቱ ሁሉ ሲደበዝዝ በዚያ መስታወት ውስጥ የቀረው ብቸኛ ሰው እርሱ ለራሱ ሆኖት ሊያስደምሙት የሚገባ ሰው ያንን ሰው ብቻ ነው የሚያዩት። ይሁንታው ከሁሉ በላይ ሊያስፈልጎት የሚገባው ለዚያ ሰው ብቻ ነው። ያ ሰው ብቻ ነው አዎ መባል ያለበት።
ስለዚህ ፈተናዬ ይኸውና በሚቀጥለው ጊዜ ዕውቅና ለማግኘት እጆን ሲዘረጉ የማኅበራዊ ሚዲያ ገጾን ደጋግመው መመልከትም ይሁን ምስጋና መጠበቅ ወይም የሌላ ሰው ፈቃድ መፈለግ ሲፈልጉ ቆም ይበሉ፣ ራስዎን ይጠይቁ። እኔ ራሴን እቀበላለሁ ወይ ብለው ይጠይቁ። መልሱ ይህን ጊዜ አዎ ከሆነ ያ በቂ ነው። ምክንያቱም ለውጥ ማለት ዓለምን እንድትሆኑ የሚፈልገውን መሆንን አይደለም፣ ልትሆኑት የፈጠራችሁትን መሆን ነው። እና ያ ጉዞ የሚጀምረው የሌሎችን ይሁንታ መለመንን አቁማችሁ ለራሳችሁ መስጠት በጀመራችሁበት ቅጽበት ላይ ነው። ራእዩ ታላቁ ሀብቶ ነው። መጀመሪያ ላይ ስስ ነው፣ ብልጭታ ብቻ፣ ሊሆን የሚችለውን ነገር ሹክሹክታ ብቻ እና እንደ ማንኛውም ሀብት መጠበቅ አለቦት። ብዙ ሰዎች ህልማቸውን የሚያጡት ችሎታ ስላልነበራቸው አይደለም፣ ነገር ግን በጣም ቀድመው ስላጋለጧቸው ነው። ጥርጣሬ፣ ትችት ወይም ምቀኝነት እንኳ ወደ ልዩ ነገር ሊያድግ የሚችለውን ነገር እንዲመርዘው ይፈቅዳሉ። ራእዮን እንደ ዘር አድርገው ያስቡት። መጀመሪያ ሲተክሉት ለዓለም የማይታይ ነው። በየቀኑ ለሌሎች ለማሳየት ቢቆፍሩት ፈጽሞ ስር አይሰድም። ነገር ግን ከጠበቁት፣ ካጠጡትና በአፈር ውስጥ ጊዜን ከሰጡት የማይናወጥ ነገር ይሆናል። ለግቦቹም ተመሳሳይ ነው። ከመበልጸጋቸው በፊት ግላዊነት ያስፈልጋቸዋል። አደጋው ይኸውና እቅዶቹን በጣም ቀድመው ሲጋሩ ጣልቃ ገብነትን ይጋብዛሉ። አንዳንድ ሰዎች አይረዱም፣ ሌሎች ሊስቁቦት ይችላሉ። አንዳንዶች ፍርሃታቸውን በእርሶ ላይ ሊያንጸባርቁቦት ይችላሉ። ይህ የማይቻል ነው፣ ብትወድቅስ እና ይሆናል ብለህ ነው የምትል የእኛ አገር አባባል እና በራስ መተማመን ቢኖሮትም እንኳ እነዚህ የጥርጣሬ ዘሮች ሾልከው ገብተው ሊያዘገዩት፣ ኧረ እንደውም ሊያስቆሙት ይችላሉ። ታሪክ ይህንን ስርዓት ደጋግሞ ያሳየናል። ዋልተር ዲዝኒ ከባለሀብቶች ስብሰባዎች በሳቅ ተባሯል። የራይት ወንድማማቾች የበረራ ህልም ስላላቸው ተሳልቀውባቸዋል። ጄኬ ሮሊንግስ ሃሪ ፖተር ክስተት ከመሆኑ በፊት በአሳታሚዎች በደርዘን ለሚቆጠሩ ጊዜያት ውድቅ ተደርጋ ተባራለች። ሌሎች ሰዎች ሀብቱን ስላላዩ ተስፋ ቢቆርጡ ኖሮ ምን ይሆን ነበር? የጥርጣሬን ድምፆች ብነኛን የሳቁባቸው የተሳለቁባቸው የጣላቸውን ሰዎች ቢያምኑ ኖሮስ? እውነታው ሁሉም ሰው ራእዮን የመረዳት መብት የለውም። ግቦቹ የሕዝብ ንብረት አይደሉም፣ ቅዱስ ናቸው እና እንደ ተራ ነገር ከያዟቸው ገና ጠንካራ የመሆን ዕድል ከማግኘታቸው በፊት ያዳክሟቸዋል። ለዚህ ነው መስመር አስፈላጊ የሆነው። ሲሰወሩ እየተደበቁ አይደለም፣ እየጠበቁ ነው። በሕልሞቹ ዙሪያ ጓዳ እየገነቡ ነው። ከክፉ አመለካከት ያለ ጊዜው ከመጋለጥ የእርሶን አመለካከት የማይጋሩ ሰዎች ተራ ሐሳቦችን እየጠበቋቸው ነው። ራስዎን ይጠይቁ። ስለ ሕልሞቹ ለማን ነው የሚያወሩት? የሚያወሩላቸው ሰዎች ከፍ ያደርጎታል ወይስ ራስዎን እንዲጠራጠሩ ያደርጎታል? በጥበብ ፈትነውታል ወይንስ በፍርሃት ያከብዱታል? ምክንያቱም ወደ ራእይ እንዲገቡ የሚፈቅዷቸው ሰዎች እንደ ጠባቂዎች ወይም ሌቦች ናቸውና ወደ ወይ ሀብቶን ይጠብቃሉ ወይ ጉልበቶን ይሰርቃሉ። ይህ ማለት ምንም ነገር
አያጋሩም ማለት ግን አይደለም። ሆን ብለው የሚመርጡ ይሆናሉ ማለት ነው። ወደ ውስጣዊ ክበቦት ማንን ለምን እንደሚያስገቡ በጥንቃቄ ይመርጣሉ። እንዲያድጉ ከሚፈልጉት ዘሩን ከመጨፍለቅ ይልቅ ከሚጠብቁ ሰዎች ጋር ይጋራሉ። ነገር ግን ያኔም እንኳ እያንዳንዱን ዝርዝር መግለጽ አያስፈልጎትም። አንዳንድ ነገር ውጤቱ የማይካድ እስኪሆን ጊዜ ድረስ በእርሶና በሥራው መካከል እንዲቆዩ የታሰቡ ናቸው። ራዕዮን መጠበቅ ትኩረቶን ያሰላል። ራስዎን ለሁሉም ሰው ማስረዳት ሲያቆሙ ጉልበትዎን ማባከኖን ያቆማሉ። ህልሞን ከመከላከል ይልቅ ይገነቡታል። ከመከራከር ይልቅ እየጠሩ ነው። ዝምታ ከትኩረት መሳሳት የሚጠብቁት ጋሻው ይሆናል። ውብ የሆነው ምጸት ደግሞ ይሆንና በመጨረሻ ሲሳካላችሁ ምንም ነገር ማስረዳት በፍጹም አያስፈልጎትም። ውጤቶቹ ሊያደርጉት ከሚችሉት ከማንኛውም ማስታወቂያ በላይ ከፍተኛ የሆነ ድምፅ ይሆኑታል። ሰዎች የድካምዎን ፍሬ ያያሉ እና ከማንኛውም ቃል ኪዳን በላይ ይናገራሉ። ነገር ግን ራዕዮን መጠበቅ ከሌሎች ስለ መከለል ብቻም አይደለም፣ ከራስዎ ጥርጣሬዎችም ስለ መጠበቅ ነው። ፍርሃት ሾልኮ የሚገባባቸው ቀናት ይኖራሉ። ችሎታ እንዳለዎት የሚጠራጠሩበት፣ ተስፋ የመቁረጥ ፈተና ከባድ የሚሆንበት በእነዚያ ጊዜያት ራስዎን ያስታውሱ። ይህ ራዕይ የተሰጠኝ በምክንያት ነው። የማሳድገው እኔው ነኝ። ወደ ሕይወት የማመጣውም እኔው ነኝ ይበሉ። ታዲያ ራዕዮን መጠበቅ ማለት ምን ማለት ነው? በተግባራዊ አነጋገር ድንበሮችን ማዘጋጀት ማለት ነው። ለሚያዳክሙት ሰዎች ከመጠን በላይ ማጋራትን ማቆም፣ እድገቱን የሚደግፉ አካባቢዎችን መፍጠር ማለት ነው። መጽሐፍት፣ አማካሪዎች፣ ህልሞን ከመግደል ይልቅ የሚመግቡ ልማዶች፣ ትዕግስትን መለማመድ ማለት ነው። ለእውቅና ከመቸኮል ከመጣደፍ ይልቅ ለእርሱ እንዲሠራ እውቅናውን መፍቀድ ማለት ነው። አልማዝ ከማብራቱ በፊት አስቡ። በጨለማ ውስጥ በከፍተኛ በሆነ ግፊት ውስጥ ዓመታትን ያሳልፋል። ነገር ግን በዚያ ሂደት ውስጥ ስለሚጠብቅ የማይሰበር ሆኖ ይወጣል። ራዕዮም ተመሳሳይ ነው። ዓለምን ከማስደመሙ በፊት የተደበቀውን ደረጃ ማለፍ አለበት። ስለዚህ ራዕዮን እንደ ሀብት አድርገው ይጠብቁት። እንደ ቅዱስ ነገር አድርገው ይንከባከቡት። በዝምታ ያሳድጉት። ምክንያቱም አንድ ቀን ጊዜው ሲደርስ ያ ጸጥተኛ ሥር ከምድር ገጽ ላይ ይፈነዳል እና ዓለምን የገነቡትን ይመሰክራል። በዚያ ቅጽበት ምንም ነገር ማረጋገጥ አይጠበቅቦትም። ሀብቶ በራሱ ያበራል። እያንዳንዱን እንቅስቃሴ ማስተዋወቅ በተጠመደ ዓለም ውስጥ ሊያደርጉት የሚችሉት በጣም ስር ነቀል ነገሮች አንዱ ዝምታ እናም በዝምታ መራመድ ነው። ሰዎች ጩኸት ከግስጋሴ ጋር እኩል ነው ብለው ያስባሉ። ድምፆ ከፍ ባለ ቁጥር የበለጠ እያከናወኑ እንደሆነ አድርገው ያስባሉ። እውነታው ግን ዝምታ ሁል ጊዜ ብዙ ለሚያከናውኑ ሰዎች ምስጢራዊ መሳሪያ ሆኖ ቆይቷል። ምክንያቱም ዓለም ሲያወራ ጸጥተኞቹ፣ ዝምተኞቹ እየገነቡ ነውና። በዝምታ መራመድ ማለት ለዘላለም ይደበቃሉ ማለት አይደለም። ከዓለም ራስዎን ያገላሉ ማለት አይደለም። ከማስታወቂያዎች ይልቅ ተግባርን፣ ከእውቅና ይልቅ ውጤትን፣ ከቃላት ይልቅ ሥራን ቅድሚያ ይሰጣሉ ማለት ነው እና በዚህ መንገድ ሲኖሩ ኃይለኛ ነገር ይከሰታል። እድገቱ ይደራረባል። ከውሃ በላይ ስላለው የበረዶ ግግር አስበው ያውቃሉ?
ትንሽ ጫፍ ያያሉ። ነገር ግን ከውሃ በታች ግዙፍ የተደበቀ የማይናወጥ ጸጥ ያለ ነገር አለ። በዝምታ የሚደረግ እድገት ለውጭው ዓለም የሚመስለው ልክ እንደዚያ ነው። ምንም ነገር እየተፈጠረ ያለም አይመስልም። ነገር ግን ከውጭው እይታ በስተጀርባ እየተለማመዱ፣ እየተማሩ፣ እያሻሻሉ ጡብ በጡብ ላይ እየደረደሩ ነው። እናም አንድ ቀን ያ የተደበቀ መሠረት ችላ ለማለት የማይቻል ሆኖ ይወጣል። እውነቱን እንነጋገር ከተባለ ማውራት ቀላል ነው። ዕቅዶቹን ማስተዋወቅ ቀላል ነው። ነገር ግን ማንም በማያይበት ጊዜ ሲሆን ከባድ ነው። ወጥ ብዙውን ጊዜ አሰልቺ የሆነውን ሥራ መስራት ለውጥ የሚከሰተው እዚያ ላይ ነው። ረጅሞቹ ምሽቶች፣ ማለዳዎቹ የማይታዩ የሚመስሉባቸው ጊዜያት ታላቅነት የሚወለደው እዚያ ላይ ነው። አትሌቶችን እስቲ ቆም ብለው ይመልከቱ። ሕዝቡ ጨዋታውን የሚያሸንፈውን ምት፣ የወርቅ ሜዳሊያውን፣ ዋንጫውን ያያል። ነገር ግን የሚያዩት በሺህ የሚቆጠሩ ጸጥ ያሉ የጂም ሰዓቶችን፣ ካሜራዎች በማይቀዱበት ጊዜ በላብ የተጠመቁ ጠዋቶችን፣ ከሰዓቶችን፣ ሌሊቶችን፣ ማታዎችን፣ ጭብጨባ የሌለበትን የማያቋርጥ ድካምን ነው። ጨዋታው በብርሃን ፈንጠቅ ስር ከመሸነፉ ከረጅም ጊዜ በፊት በጸጥታ ውስጥ ይሸነፋል። በዝምታ መራመድ ከትኩረት መሳሳትም ይጠብቅዎታል። እየሰሩበት ያለውን ነገር ለዓለም መንገር በጀመሩ ቅጽበት ሐሳቦችን፣ ያልተጠየቁ ምክሮችን፣ ትችቶችን፣ ጥርጣሬዎችን ወደ ራሱ ይጋብዛሉ። ሰዎች ጥሩ ቢያስቡም እንኳ ድምፃቸው ከመንገድ ሊያወጣዎት ይችላል። ነገር ግን ራስዎን ዝቅ አድርገው በጸጥታ ሲሰሩ የትኩረትን ስጦታ ለራሱ ይሰጣሉ። ብቸኛው ተፎካካሪዎ የትናንቱ ማንነቱ ይሆናል። ዝምታ ትሕትናን ያስተምራል። እያንዳንዱን ጥረቶን ማስተዋወቅ ሳያስፈልጎት ሲቀር ይሁንታን ማሳደድን አቁመው ብቃትን ማሳደድ ይጀምራሉ። በሂደቱ ራሱ መደሰትን ይማራሉ፣ በሚያመጣው ምስጋናም ሳይሆን እና ያ አስፈላጊ ነው። ምክንያቱም የሚቀርጹት ሂደት ነውና። ጸጥተኛው ልፋት ጽናትን፣ ትዕግስትን፣ ሥርዓትን ይገነባል። ጭብጨባ ሊሰጡ የማይችላቸውን ባህሪያት ማለት ነው። እውነት ነው፣ ይህ ቀላል አይደለም። እድገቱን ለማሳየት ራስዎን ለማረጋገጥ የሚፈተኑባቸው ጊዜያት ይኖራሉ። ምን ያህል ጠንክረው እንደሚሰሩ ሰዎች እንዲያውቁ ይፈልጋሉ። ነገር ግን ፈተናው ይኸውና፣ ማንም ባያስተውለም እንኳን መቀጠል ይችላሉ ወይ ነው ጥያቄው። ምንም ዕውቅና፣ ብርሃን፣ ምስጋና በሌለበት ጊዜ ወጥ መሆን ይችላሉ ወይ ነው ጥያቄው። ከቻሉ፣ ካደረጉት እርስዎ የማይቆሙ የማይሰናከሉ ወላባ ያልሆኑ ኖት ማለት ነው። ምክንያቱም በዝምታ መራመድ ስለ መደበቅ አይደለም፣ ስለ መዘጋጀት ነውና። ውጤቶቹን በሚገልጡበት ጊዜ ቃላት አላስፈላጊ እስኪሆኑ ጊዜ ድረስ ጠንካራ የሆነ መሠረት ስለ መገንባት ነው። ሰዎች እርሶን ይመለከቱና ይህ ከየት መጣ፣ እንዴት አደረጉት ብለው ይጠይቃሉ። መልሱም ቀላል ይሆናል። ማንም በማያይበት ጊዜ ሥራውን ሠራችሁትና ሥራው ተሰርቶ አልቋልና ነው። አንድ ድንቅ ሥራ እንደ ማዘጋጀት አድርገው አያስቡት። አርቲስቱ ስዕሉ ገና ግማሽ ላይ እያለ ዓለምን ወደ ስቱዲዮ በፍጹም አይጋብዝም።
በጸጥታ ይሰራል። ንብርብር በንብርብር፣ ስህተት በስህተት፣ እርማት በእርማት ሲጠናቀቅ ብቻ ነው የሚገልጡት እና በዚያ መገለጥ የሂደቱ ዝምታ የተጠናቀቀውን ሥራ ይበልጥ ኃይለኛ እንዲሆን ያደርገዋል። ታዲያ በዝምታ መራመድን እንዴት ይለማመዳሉ ነው ጥያቄው። ዕለታዊ ሥርዓቶችን ያዘጋጁ። ትንንሽ ነገሮችን በተከታታይ ያድርጉ። ማንበብ፣ መለማመድ፣ መቆጠብ፣ መፍጠር። ጭብጨባን በፍጹም አይጠብቁ። ሥርዓት ራሱ ሽልማት ይሁን። እድገትዎን በግል ይከታተሉ። እድገትዎን በማስታወሻ ደብተር ላይ ይጻፉ። ማንም ባያይም እንኳ ድሎችዎን ያክብሩ። ይህ በሌሎች ላይ የማይመሰረት በራስ መተማመንን ይገነባል። ለማወጅ ያለውን ፍላጎት ይቋቋማል። ለዓለም የመንገር ፍላጎት ሲሰማው ቆም ይበሉ። ራስዎን እዚህ ጋር ይጠይቁ። ይህ እድገቴን ነው ወይስ ኩራቴን ነው የሚያገለግለው ብለው ይጠይቁ። አዎ ኩራትዎን ከሆነ ዝም ይበሉ። ከድካሙ ጋር ፍቅር የያዙ የማይታየውን ሥራ እንደ ሸክም ማየትን ያቁሙ። እንደ ቅዱስ ነገር ይመልከቱ። ማንም ሊወስድቦት የማይችለው ክፍል ነውና። ምጸቱ ይኸውና። ጸጥተኛው ልፋት በወቅቱ የማይታይ ይመስላል። ነገር ግን ወደፊት ችላ ለማለት የማይቻል ውጤቶችን ደግሞ ይፈጥራል። የዛሬ ዝምታ የነገ ጩኸት ይሆናል። ስለዚህ በሥራው ውስጥ ለመሰወር አይፍሩ። በሥራው ውስጥ ለመሰወር አይፍሩ። አሁን ማንም ባያጨበጭብ አይፍሩ። ዝምታው ድክመት አይደለም፣ ስልት ነው። ድካሙ አይባክንም፣ እየተደራረበ ነው እና ጊዜው ወቅቱ ሲደርስ ውጤቶቹ ራሳቸውን ሲገልጡ ዓለም ማብራሪያ በፍጹም አያስፈልገውም። ዝምታን ከ1000 ቃላት በላይ ተናግሮት ይሆናልና። አብዛኛው ሰው ትግልን እንደ ጠላት አድርጎ ያየዋል። ሕይወት ከባድ ከሆነ አንድ ነገር ተሳስቷል ብለው ያስባሉ። ለቀላል መንገድ፣ ለአቋራጭ ማዕበሉን ለማለፍ ይጸልያሉ። እውነታው ግን ይኸውና፣ ጥንካሬ በምቾት ውስጥ በፍጹም አይገነባም። ጥንካሬ በትግል፣ በመከራ፣ በላብ፣ በደም ውስጥ ይቀረጻል እና ራስዎን በእውነት ለመለወጥ ከፈለጉ ከፈተናዎች መሸሽን አቁመው እንደ ነዳጅ መጠቀም መጀመር አለብዎ። አስቡት፣ ጂም ሲሄዱ ጡንቻዎቹ እንዴት ያድጋሉ ነው ጥያቄው። ተቃውሞን በማንሳት ነው። ያ ክብደት ሳይገፎት ጡንቻዎቹ በጭራሽ አይሰፉም፣ አይስተካከሉም፣ አያድጉም። በጭራሽም አይጠነክሩም። ሕይወትን በተመሳሳይ መንገድ ነው የሚሠራው። እያንዳንዱ ፈተና፣ እያንዳንዱ እንቅፋት፣ እያንዳንዱ ውድቀት እርሶን ለመለወጥ ለማፍረስና ከበፊቱ የበለጠ ጥንካሬ እንዲኖሩት እንደገናም ለመገንባት የተነደፈ ተቃውሞ ነው። የምታደንቋቸው ጠንካራ ሰዎች ቀላል ሕይወት በመኖር እዚህ ላይ አልደረሱም። ሕይወት ስለፈተናቸውና ተስፋ ለመቁረጥ ፈቃደኛ ስላልሆኑ እንደዚያ ሆኑ። ወደቁ፣ ተሰናከሉ፣ የልብ ስብራት፣ ውድቅ መደረግና ውድቀት ገጠማቸው። እናም ገጠሙት። እናም እነዚያ ትግሎች እንዲያሸንፏቸው ከመፍቀድ ይልቅ እነዚያ ትግሎች እንዲገልጿቸው ፈቀዱላቸው። ቶማስ ኤዲሰንን ውሰዱ። አምፑሉን ከመፍጠሩ በፊት በሺዎች የሚቆጠሩ ያልተሳኩ ሙከራዎች ውድቀትን የማቆሚያ ምልክት አድርጎ አላየም፣ እንደ መረጃ ነው ያየው። እያንዳንዱ ውድቀት ለስኬት እየቀረበ ለመሆኑ ማረጋገጫ ነበር። ስለ ኔልሰን ማንዴላ አስቡ። በእስር ቤት ውስጥ 10 ዓመታት አብዛኞቹ ቢሆኑ ይሰበሩ የነበሩ
በትን ነገር ግን እሱ ይበልጥ ማንዴላ ጠንካራ፣ ጥበበኛ፣ የሀገርን አካሄድ ለመቀየር እየተዘጋጀ የቻለ ጠንካራ ወጣት ሆኖበት ወጣ። ትግሉን አላጠፋውም፣ አዘጋጀው እንጂ። ምጸቱ ይኸውና። ለማስወገድ የሚሞክሩት ነገር የሚፈልጉት ነገር ሊሆን ይችላል። የተዘጉ በሮች፣ ተስፋ መቁረጦች፣ ረጅም ምሽቶች፣ የልብ ስብራቶች ቅጣቶች አይደሉም፣ ዝግጅቶች ናቸው። ለምትጠይቁት ሕይወት ክብደትን ለመሸከም ወደሚችል ሰውነት እንዲቀረጹ የሚያደርጉ ዝግጅቶች ናቸው። ነገር ግን ይህ የአመለካከት ለውጥን ይጠይቃል። አብዛኛውን ሰው ትግሎች ሲመጡበት ለምን እኔ ብቻ ብሎ ይጠይቃል። የተሻለው ጥያቄ ይህ ምን እያስተማረኝ ነው? ይህ በውስጤ ምን ጥንካሬን እየገነባ ነው? ይህ ለየትኛው ወደፊት እያዘጋጀኝ ነው የሚለው ነው። ከጠያቂነት ወደ ተማሪነት በተሸጋገሩበት ቅጽበት ትግሎ የመማሪያ ክፍሉ ይሆናል። አንድ ምስል ልስጣችሁ። ብረት፣ ጥሬው ብረት ስስ ነው። ነገር ግን በእሳት ውስጥ ሲገባ ሲቀጠቀጥና ሲጠነክር ብረት ይሆናል። ሊሰበር የማይችል ያህል ድረስ ይሆናል። እሳቱ በፍጹም ብረቱን አያዳክመውም፣ ይለውጠዋል። እርሶም ተመሳሳይ ነዎት። እየገጠሟችሁ ያሉት ትግሎች ሊያደቅቋችሁ የመጡም አይደሉም። ሊያጠነክሯችሁ፣ ድክመትን ሊያስወግዱ፣ ባህሪውን ሊስሉ፣ ጽኑ፣ ቋሚ፣ ወላባ ያልሆነ ሊያደርጓችሁን የመጡት። በእርግጥ በትግሉ መሃል ላይ እንደዚህ አይነት ስሜት አይሰማችሁም። ህመም፣ ብቸኝነት፣ ብስጭት ይሰማችኋል። እና ለዚህ ነው ብዙ ሰዎች ተስፋን የሚቆርጡት። የእድገት ሂደቱን ከውድቀት ቅጣት ጋር ያምታቱታል። ነገር ግን በጥንቃቄ ያዳምጡ። ህመም ምንጊዜም ቢሆን ጊዜያዊ ነው። ጥንካሬ ግን ቋሚ ነው። እያንዳንዱን የሚጸኑት ችግር በውስጡ የኃይል ተቀማጭን ይተዋል። ታዲያ ትግሎችን በተለየ መንገድ እንዴት ይጋፈጣሉ ነው ጥያቄው። መቃወምን ያቁሙ። ትግል የጉዞ አካል መሆኑን ይቀበሉ። እንዲጠፋ በመመኘት ጉልበትን አያባክኑ። ያንን ጉልበት በእሱ ውስጥ ለማደግ ይጠቀሙበት። ህመሙን በአዲስ መልክ ይቅረጹት። ይህ እየሰበረኝ ነው ከማለት ይልቅ ይህ እየገነባኝ ነው ይበሉ። ቃላት አመለካከትን ይቀርጻሉ። አመለካከት ደግሞ ጽናትን ይቀርጻሉ። ትምህርቱን ይፈልጉ። እያንዳንዱ ፈተና አንድ ነገር ያስተምራል። ትዕግስት፣ ስርዓት፣ ትህትና፣ ጽናትን ይጻፉት፣ የራሱ ያድርጉት፣ ይተግብሩት። መንቀሳቀስዎን ይቀጥሉ። ትግሎች ለዘላለም አይቆዩም። አንዱ እግር ከሌላው ፊት ማስቀመጥን ይቀጥሉ። እድገት የማይታይ ቢመስልም እንኳ ግስጋሴ ህልውና ነው። በትግሎች ውስጥ የተደበቀ ሌላ ስጦታም አለ፣ ግልጽነት። ሕይወት ከባድ ሲሆን አላስፈላጊ ነገሮች ይወድቃሉ። እውነተኛ ጓደኛው እነማን እንደሆኑ ይማራሉ። በእርግጥም ምን ዋጋ እንዳለው ይማራሉ። የማያውቋቸው ሰዎች ሐሳቦች እንደማይመግቦት፣ እንደማያለብሶት ወይም እንደማይፈውሶት ይማራሉ። ትግል ጩኸቱን ገፎ አስፈላጊዎቹን ነገሮች ይገልጣል እና ከሌላኛው ጫፍ ሲወጡ ያው ሰው አይደሉም። ይበልጥ ጠንካራ፣ የተሳሉ፣ ጥበበኛ ሆነው ነው የሚወጡት። ጠባሳዎችን ይይዛሉ። አዎ ጠባሳዎችን ይይዛሉ። ነገር ግን እነዚያ ጠባሳዎች ሊሰብሮት የታሰበውን እንደተቋቋሙ ማረጋገጫው ናቸው። የጽናት ሜዳሊያዎቹ ናቸው። ከምታስቡት በላይ ጠንካራ እንደሆኑ ማስታወሻዎት ናቸው። ስለዚህ በሚቀጥለው ጊዜ ሕይወት ፈተና ሲጥልቦት አይርገሙት፣ ከሱ አይደበቁ፣ ወደ ውስጥ ይግቡ።
ይቀበሉት። ምክንያቱም ምቾት ደህንነት ሊሰጥዎት ቢችልም ትግል ጠንካራ ያደርጎታል እና ጥንካሬ ስለ ለውጥ በቁም ነገር የሚያስቡ ከሆነ ደጋግመው የሚያስፈልጎት አንድ ባህሪ ነው። ይህንን ያስታውሱ። ምቾት ልስላሴን ይፈጥራል፣ ነገር ግን ትግል ብረትን ይፈጥራል። የሚገጥሙትን እያንዳንዱን እንቅፋት የማይናወጠውን ማንነትን እየቀረጹ ነው። ስለዚህ ቀላል መንገድ አይጠይቁ። በምትጓዙበት መንገድ ለመጽናት የሚያስችል ጥንካሬን ብቻ ይጠይቁ። ምክንያቱም በትግል ውስጥ የምትሆኑት ሰው ካስወገደው ሰው እጅግ የላቀ ነው። ለውጥ በአጋጣሚ አይከሰትም። ወደ ምርጡ ማንነቶ እየተደናበሩ አይደርሱም። ምርጡ ማንነቶን ይቀርጹታል እንጂ ይመርጡታል እንጂ እና ራስዎን ለመለወጥ በመስመር ውስጥ ካሉት በጣም አስፈላጊ እርምጃዎች አንዱ ይህ ነው። የለውጥ ግቦችን በግልጽ መወሰን አለብዎ። በጣም ብዙ ሰዎች በግልጽ ባልተቀመጡ ዓላማዎች ሕይወታቸውን በዘፈቀደ ይኖሩታል። የተሻለ መሆን እፈልጋለሁ ወይም ስኬታማ መሆን እፈልጋለሁ የሚሉ ነገሮችን ይላሉ። ነገር ግን የተሻለ ወይም ስኬታማ ማለት ምን ማለት እንደሆነ በጭራሽ አይገልጹትም፣ አያውቁትም። ችግሩ ያለው እዚህ ላይ ነው። ችግሩ ይኸውና፣ ደብዛዛ ራዕይ ደብዛዛ ውጤቶችን ያፈራል። ወዴት እንደሚሄዱ ካላወቁ መድረስዎን እንዴት ያውቃሉ ነው ጥያቄው። እንደ የመንገድ ጉዞ ያስቡት እስቲ። መድረሻ ሳይኖሮት ዝም ብለው መኪና ውስጥ ገብተው አይነዱም አይደል? ወዴት መሄድ እንደሚፈልጉ ይመርጣሉ። ምርጡን መንገድ ያቅዳሉ። የሚፈልጉትን ያሽጋሉ። ለውጥም በተመሳሳይ መንገድ ይሰራል። አዲስ ማንነት ለመገንባት ከፈለጉ ያ ሰው ማን እንደሆነ በትክክል መወሰን አለብዎ። ስለዚህ ራስዎን ይጠይቁ። ማን መሆን እፈልጋለሁ? ምን አይነት ባህሪያት መላበስ እፈልጋለሁ? ምን አይነት ሕይወት መፍጠር እፈልጋለሁ ብለው ይጠይቁ። እነዚህ በቀላሉ የሚመለሱ ጥያቄዎች አይደሉም። ጊዜን ይወስዳሉ። ስለዚህ ጊዜን ይውሰዱ፣ ይጻፏቸው፣ በጥልቅም ያስቡባቸው። ምክንያቱም ግቦቹ ግልጽ በሆኑ ቁጥር አቅጣጫዎቹን ያውቃሉ፣ ይጠነክራሉ፣ ወደዛም ይጓዛሉ። ቁልፉ ይኸውና፣ አሁን ደህንነቱ የተጠበቀ ወይም እውን በሚመስለው ነገር ራስዎን አይገድቡ። እንዲያልሙ ይፍቀዱ። የዛሬው ማንነቱ ነገ ክህሎቱ፣ ሀብቱ ወይም በራስ መተማመኑ ላይኖረው ይችላል። ነገር ግን እየሆኑ ያሉት ሰው ይኖረዋል። ለውጥ ገና በማታዩበት የወደፊት ማንነት ላይ እምነትን ይጠይቃል። ነገር ግን ራዕይ ብቻውን በቂ አይደለም። ራዕይን ወደ ግቦች፣ ግቦችን ደግሞ ወደ እርምጃዎች መለወጥ አለብዎት። ጤናማ መሆን እፈልጋለሁ ማለት ግልጽ አይደለም። በሳምንት 5 ጊዜ የአካል ብቃት እንቅስቃሴን አደርጋለሁና ሰውነቴን በንጹህ ምግቦች ደግሞ እገነባለሁ ማለት ግልጽ ነው። ሀብታም መሆን እፈልጋለሁ ማለት ሰፊ ነው። ተጨማሪ የገቢ ምንጭ እገነባለሁ፣ ከገቢ 30 በመቶ እቆጥባለሁ ማለት ሊለካ የሚችል ነው። ግልጽነት ተግባርን ይፈጥራልና። ግቦችን የመወሰን ሌላው አስፈላጊ ክፍል የእርሶን ለምን መረዳት ነው። የራስዎን ለምን መረዳት ማወቅ መቻል። ይህ ለውጥ ለምን ይፈልጉታል? ለምን ለእርሶ አስፈላጊ ሆነ? ጠንካራ ለምን ከሌለ፣ ጠንካራ ለምን ከሌለ ግቦች በግፊት ስር ይወድቃሉ። ነገር ግን የእርሶ ለምን ጠንካራ ሲሆን ምንም ሊያስቆሞት ፈጽሞ አይችልም። ምናልባት የእርሶ ለምን ለልጆቹ አርአያ መሆን ሊሆን ይችላል።
ምናልባት ከዚህ የበለጠ ችሎታ እንዳለዎት ለራስዎ ማረጋገጥ ሊሆን ይችላል። ምናልባት በቤተሰቡ ውስጥ ያለውን የፍርሃት ወይም የመካከለኝነት ዑደት መስበር ሊሆን ይችላል። ምንም ይሁን ምን ግቦችዎ ነፍስዎን በሚያንቀሳቅስ ምክንያት ላይ ያሰሩ። ተግባራዊ ዘዴ ይኸውና። አንድ ራዕይን ይጻፉ፣ ዝርዝር ይሁኑ። በሕዝብ ፊት በመናገር በራስ መተማመን እንዲኖረኝ እፈልጋለሁ። 2 ለምን የሚለውን ያያይዙ። በድምፄ ተጽዕኖ መፍጠር፣ ማነሳሳትና ዕድሎችን መፍጠር ስለምፈልግ። 3 እንዴት የሚለውን ይግለጹ። የንግግር ክበብን እቀላቀላለሁ፣ በየቀኑ እለማመዳለሁና ታላላቅ ተናጋሪዎችን አጠናለሁ ይበሉ። 4 የጊዜ ገደቦችን ያስቀምጡ። በ6 ወራት ውስጥ ለመጀመሪያ ጊዜ ለቀጥታ ተመልካች ንግግር አድርጋለሁ ይበሉ። በዚህ መንገድ ሲከፋፍሉት ለውጦ ህልም መሆኑን ያቆማል፣ እቅድ ይሆናል። ነገር ግን ሌሎች ከእርሱ በሚጠብቁት ነገር ላይ በመመስረት ግቦችን የማውጣት ወጥመድ ውስጥ አይግቡ። ለውጦ የእርሱ መሆን አለበት። ህብረተሰቡ ስኬት ምን እንደሚመስል ሊነግሮት ይሞክራል። መኪናው፣ ቤቱ፣ ማዕረጉና የመሳሰሉትን ነገር ግን እነዚያ ነገሮች ካርታን ላያመጡሎት ይችላሉ። ለውጥ ማለት ሌሎችን ከማስደመም ይልቅ ለእርሱ አስፈላጊ ከሆኑ ነገሮች ጋር መስማማት ማለት ነው። እና አዎ፣ ግቦችን መወሰን ድፍረትን ይጠይቃል። ምክንያቱም ለአንድ መድረሻ ቃል በገቡበት ቅጽበት ገና እዚያ እንዳልደረሱ አምነዋል። ያ ትሕትና ምቾት አይሰጥም፣ ነገር ግን ነፃ ያወጣል። ማሰላሰልን አቁመው መራመድ ይጀምሩ። አንድ ተጨማሪ እውነት እዚህ ጋር ግቦቹ ሊለጠጡት ወይም ሊለጥጡት ይገባል። ትንሽ ካላስፈራሩት በጣም ትንሽ ናቸው ማለት ነው። እድገት የሚከሰተው ከምቾት ቀጠናችን ሲወጡ ብቻ ነው። በቀላል በሚገኝ አይርኩ። ከፍ ያለ ማንነትዎን የሚጠይቁ ግቦችን ይግለጹ። ውበቱም ይኸውና። እነዚህ ግቦችን ሲያሳድዱ ይለወጣሉ። የመጨረሻ ውጤት አስፈላጊ ነው፣ ነገር ግን ጉዞ የበለጠ ይቀርጾታል። በተከታታይ የሚገኘው ራሱን በስርዓት የሚመራው እና እንቅፋቶችን አልፎ የሚሄደው ሰው ያ ነው እውነተኛ ለውጥን የተለወጠው። ስለዚህ ጊዜን ይውሰዱ። በለውጥ ግቦችን በግልጽ ይግለጹ፣ ይጻፏቸው። በሚያዩበት ቦታ ሁሌ ያስቀምጧቸው። በየቀኑ ያንብቧቸው። ምርጫዎችን እንዲመሩ ይፍቀዱላቸው። ምክንያቱም ያልተወሰኑ ግቦች መሰወር፣ መደበቅ ብቻ ነው። ነገር ግን በተወሰኑ ግቦች መሰወር ስልታዊ ይሆናል። ለምትቀርጹት ሕይወት ዝግጅት ይሆናል። ያስታውሱ፣ ግልጽ ያልሆነ ሕይወት ግልጽ ያልሆኑ ውጤቶችን ይፈጥራል። የተወሰነ ራዕይ የተወሰነ ዕጣ ፈንታን ይፈጥራል። መሆን የሚፈልጉትን ሰው ይምረጡ። የጻፉትንና ከዚያ ያንን ሰው ለመሆን ቃል ይግቡ። ደረጃ በደረጃ ቀን በቀን ያንን ያድርጉ። አንዴ የለውጥ ግቦችን ከገለጹ በኋላ ቀጣዩ እርምጃ እነርሱን የሚደግፍ ሕይወትን መቅረጽ ነው። ምክንያቱም ከባድ እውነት ይኸውና፣ ያንኑ የድሮ ሕይወት እየኖሩ አዲስ ሰው መሆን አይችሉም። አካባቢዎ፣ ልምዶቹና የዕለት ተዕለት እንቅስቃሴዎቹ ተመሳሳይ ከሆኑ በመጨረሻ ወደ የድሮ ማንነቱ ይመልሶታል። ለውጥ ስምምነትን ይጠይቃል። እንደዚህ አስቡት። የበለስ ዛፍ ዘር በበረሃ ውስጥ ብትተክሉት ዘሩ ምንም ያህል እምቅ ኃይል ቢኖረውም በጭራሽ አያድግም።
አፈሩ፣ ውሃ፣ አካባቢው፣ ዘሩ ይበለጽግ እንደሆነ ወይም እንደሚሞት ይወስናል። በተመሳሳይ መንገድ ራእዩ ለማደግ ትክክለኛዎቹ ሁኔታዎችን ይፈልጋል። የዕለት ተዕለት ሕይወቱ በትኩረት መሳሳት፣ በመርዛማ ተጽዕኖች ወይም በባከኑ ጊዜ የተሞላ ከሆነ ለውጡ ከመጀመሩ በፊት ይታፈናል። ስለዚህ ራስዎን ይጠይቁ። ሕይወቴ መሆን የምፈልገውን ሰው ያንጸባርቃል ወይ ብለው ይጠይቁ። ይህን ሲጠይቁ መልሱ አይደለም፣ አያንጸባርቅም ከሆነ እንደገና ለመቅረጽ ጊዜው አሁን፣ ዛሬ፣ ከዚሽ ቅጽበት ጀምሮ ነው። የመጀመሪያው ቦታ ጊዜው ነው። ጊዜ በጣም ውድ ሀብት ነው እና አንዴ ካለፈ ለዘላለም አልፏል። ቀናቶን በሐቀኝነት ይመልከቱ። ስንት ሰዓታት በእድገት ላይ ኢንቨስት ያደርጋሉ እና ስንት ሰዓታት ትርጉም በሌለው ማገላበጥ፣ ሐሜት ወይም ማዘግየት ላይ ያባክናሉ? አዲስ ሰው መሆንን ከፈለጉ ጊዜን እንደ ወርቅ መቁጠር አለቦት። ቀናቶን በዓላማ ያዋቅሩ። ለመማር፣ ለመገንባት፣ ለጤና፣ ለማሰላሰል ጊዜን ይመድቡ። በጊዜው የሚያደርጓቸው ትናንሽ ወጥ ምርጫዎች ማን እንደሚሆኑ ይወስንሎታል። ሁለተኛ፣ ልማዶችዎን ይመልከቱ። ልማዶች የዕጣ ፋንታም ዝምተኛ አርክቴክቶች ናቸው። የዛሬው ማንነቶ የትናንቱ የተደጋገሙ ልማዶችዎ ነጸብራቅ ነው። አዲስ ወደፊት ከፈለጉ አዲስ ልማዶችን ያስፈልጎታል። ምናልባት ቀደም ብሎ መንቃት፣ ምናልባት በየቀኑ ማንበብ፣ ምናልባት ወጪዎቹን መከታተል፣ ምናልባት ወይም በተከታታይ የአካል ብቃት እንቅስቃሴን ማድረግ ሊሆን ይችላል። ቁልፉ በትንሹ መጀመር ነገር ግን ወጥ መሆኑ ነው። በየቀኑ የሚደረጉ ትናንሽ ስርዓቶች ወደ ግዙፍ ውጤቶች ይደራረባሉ። ሶስተኛ፣ አካባቢውን ይመርምሩ። ዙሪያው ከፍላጎት ኃይሎ በላይ ባህሪውን ይቀርጻል። ቤቶ፣ የሥራ ቦታው፣ ማኅበራዊ ክበቦ በግርግር በክፉ አመለካከትና በትኩረት መሳሳት የተሞላ ከሆነ ሁል ጊዜ ከባድ ትግል ውስጥ ይሆናሉ። ነገር ግን የሚያነሳሳው አካባቢ ከፈጠሩ የተደራጀ ዓላማ ያለው ግቦችዎን የሚያስታውስ ነገሮች ውስጥ የተሞላ በተፈጥሮ ወደ እድገት ይንቀሳቀሳሉ። ይህ በሕይወት ውስጥ የሚፈቅዷቸውን ሰዎች ያካትታል። አንዳንድ ሰዎች ያዳክሞታል። አንዳንድ ሰዎች ትኩረቶን ይሰርቃሉ። አንዳንድ ሰዎች ራዕዮን ያቃልላሉ። ምክንያቱም ምቾታቸውን ስለሚያስፈራቸው ነው። ለመለወጥ ከፈለጉ ጊዜውን በሙሉ ከድሮ ማንነቶ ጋር በሚያቆራኙት ሰዎች ጋር ማሳለፍ አይችሉም። ከሚያነሳሶ፣ ከሚፈትኖ፣ ለመድረስ በሚመኙት ደረጃ ከሚኖሩ ሰዎች ጋር ራስዎን ይከባሉ። በአካል ማግኘት ካልቻሉ በመጽሐፍ፣ በፖድካስት እና ከሩቅ አማካሪዎች ጋር ያግኟቸው። በሕይወቱ የመቅረጽ ሌላው ክፍል ስርዓቶችንና የዕለት ተዕለት እንቅስቃሴዎችን መፍጠር መቻል ነው። የዕለት ተዕለት እንቅስቃሴዎች ኃይለኞች ናቸው፣ ምክንያቱም የውሳኔ ድካምን ይቀንሳሉ። ከእንቅልፍ ሲነቁና ጠዋቶ ምን እንደሚመስል በትክክል ሲያውቁ ማስታወሻ መጻፍ፣ የአካል ብቃት እንቅስቃሴ ግቦችን መከለስ፣ በመከራከር ጉልበትን አያባክኑ። ዝም ብለው ያደርጉታል። ከጊዜ በኋላ የዕለት ተዕለት እንቅስቃሴዎችን ማንነቶን ይቀርጻሉ፣ ጥረትን ወደ አውቶማቲክ ባህሪ ይለውጣሉ። ነገር ግን ከራዕዮ ጋር የሚስማማ ሕይወት መቅረጽ ስለ አወቃቀር ብቻም አይደለም፣ ስለ አስተሳሰብም ነው። ምላሽ ሰጪ መሆንን አቁመው ቅድመ ተግባሪ መሆን መጀመር አለቦ። አብዛኛው ሰው ከእንቅልፉ ሲነቃ ዓለም ቀኑን እንዲወስን ይፈቅዳል። ኢሜሎች፣ ማስታወቂያዎች፣ የሌሎች ሰዎች ጥያቄዎች። ነገር ግን ለመለወጥ ከፈለጉ ቁጥጥር መውሰድ አለቦት።
ቀንዎን በዓላማ ይጀምሩ። ራስዎን ይጠይቁ። ዛሬ የትኞቹ 3 ድርጊቶች ወደ ራዕይ ያቀርቡኛል ይበሉ። ከዚያም የዓለምን ጩኸት ትኩረትዎን ከመስረቁ በፊት ያድርጓቸው። እናም ያስታውሱ፣ ስምምነት ፍጹምነት ማለት አይደለም። መላ ሕይወትዎን በአንድ ሌሊት መለወጥ የለቦትም። አንድ አካባቢ ላይ ይጀምሩ። አካባቢውን ያጽዱ። የጊዜ ሰሌዳውን ያስተካክሉ። አንድ አሉታዊ ልማድን በአንድ አዎንታዊ ይተኩ። ትናንሽ ለውጦች ይደራረባሉ። በእያንዳንዱ ማስተካከያ ሕይወቶ እየተቀረጹ ካለው ወደፊት ጋር መመሳሰል ይጀምራል። ሚስጥሩ ይኸውና፣ ሕይወት ከራእዮ ጋር ሲስማማ ለውጥ ተፈጥሯዊ ይመስላል። ማስገደድ አይጠበቅቦትም። አካባቢዎ ወደፊት ይገፋዎታል። ልማዶቹ ወደ ላይ ይስቦታል። ጊዜዎ ግስጋሴን ይገነባል። ከራስዎ ጋር መታገልን አቁመው በሕይወቶ ውስጥ ያለውን ነገር ሁሉ እንደ ማሽን ጥርሶች አብሮ በመስራት ወደ ምርጡ ማንነቱ ይነዳዎታል። ስለዚህ አንድ እርምጃ ወደ ኋላ ይበሉ። አሁን ሕይወትዎን ይመልከቱ። የተነደፈው አሁን ላለው ማንነቶ ነው ወይስ እየሆኑ ላለው ማንነቶ? የቀድሞ ከሆኑ እንደገና ለመገንባት ጊዜው አሁን ነው። ከራእዮ ጋር የሚስማማ ሕይወትን ይቅረጹ እና ራእዮ እውነታው ይሆናል። ለውጥ በራእዮ የሚጀምር ከሆነ የሚቀጥለው አስተሳሰብ ነው። በአስተሳሰብ ነው። ግቦችን ማውጣት፣ የዕለት ተዕለት እንቅስቃሴዎችን መፍጠርና አካባቢዎችን መቅረጽ ይችላል። ነገር ግን አእምሮ አሁንም በድሮ እምነት የታሰረ ከሆነ ከመድረሶ በፊት ራስዎን ያበላሻሉ። ለዚህ ነው ራስዎን ለመለወጥ በመሰወር ውስጥ ካሉት በጣም አስፈላጊ የሆኑ እርምጃዎች አንዱ የአስተሳሰብ ስርዓት እንደገና መቅረጽ መቻል ነው። የአእምሮ የህይወት ኦፕሬቲንግ ሲስተም ስርዓተ ክወና ነው። የሚወስዱት እያንዳንዱ እርምጃ፣ የሚፈጥሩት እያንዳንዱ ልማድ፣ የሚያገኙት እያንዳንዱ ውጤት ሁሉም የሚጀምረው በሐሳብ ነው። ሶፍትዌሩ ጊዜው ያለፈበት ከሆነ ስርዓቱ ይበላሻል። ፕሮግራሙ በተወሰኑ እምነቶች የተበከለ ከሆነ ምንም ያህል ቢጥሩ ራእዮን መፈጸም አይችሉም። ስለዚህ ጥያቄው ይኸውና፣ ለራሱ ምን ታሪኮችን ሲነግሩ ቆይተዋል? ምክንያቱም እያንዳንዳችን የማይታዩ ስክሪፕቶችን በቤተሰብ፣ በህብረተሰብ ወይም ባለፉ ውድቀቶች የተተከሉ እምነቶችን እንይዛለን። በቂ አይደለሁም፣ በቂም ብልህም አይደለሁም፣ ፍጹም አልሳካም፣ እንደኔ ያሉ ሰዎች አያሸንፉም ያሉ ስክሪፕቶች ሳይፈተሹ ሲቀሩ እነዚህ ሐሳቦች በሕይወቱ ጀርባ ላይ እየሰሩ ውሳኔዎችን እየተቆጣጠሩ ድፍረቱን እያሟጠጡና ትንሽ አድርገው ያስቀሩታል። ነገር ግን መልካሙ ዜና ደግሞ ይኸውና፣ እነዚያን ስክሪፕቶች እንደገና የመጻፍ ኃይል አለው። አንጎሎ ቋሚ አይደለም። ሳይንስ ኒውሮፕላስቲሲቲ ብሎ ይጠራዋል። በአዲስ ሐሳብ እና በተደጋጋሙ ድርጊቶች በመመስረት አንጎል ራሱን እንደገና የመገንባት ችሎታ፣ በሌላ አነጋገር ተመሳሳይ ሆኖ ለመቆየት አልተፈረደቦትም እያልኩት ነው። መሆን ከሚፈልጉት ሰው ጋር በሚስማማ መልኩ እንዲያስብ አንጎልን ማሰልጠን፣ ማረቅ፣ ማለማመድ ይችላሉ እያልኩት ነው። ይህንን እንዴት አደርገዋለሁ ካሉ የመጀመሪያው እርምጃ ግንዛቤ ነው። ለራስ ንግግሮ ትኩረት ይስጡ። አሉታዊ ሐሳቦችን በእውነተኛ ጊዜ ይያዙ። ራስዎን ይጠይቁ። ይህንን ለጓደኛዬ እላለሁ ወይ? ለምወደው ሰው በዚህ መንገድ እናገራለሁ ወይ? መልሱ አይ ከሆነ ታዲያ ለራስዎ ለምን በዚህ መንገድ ራስዎን ይናገሩታል ነው። ራስን ማወቅ የለውጥ በር ነው። ሁለተኛው እርምጃ መተካት ነው። አሉታዊ ሐሳቦችን ዝም ብለው
አያስወግዱም። በሚያበረታቱ ሐሳቦች ይተኳቸዋል። የድሮ ስክሪፕት ሁል ጊዜ እወድቃለሁ የሚል ከሆነ እያንዳንዱ ዕቅፋት ለስኬት እያሰለጠነኝ እያለማመደኝ ነው በሚል ይተኩታል። የድሮ ስክሪፕት ስርዓት የለኝም የሚል ከሆነ ስርዓት አሁን የማንነቴ አካል ነው በሚል እንደገና ይገነቡታል። መጀመሪያ ላይ እንደ ማስገደድ ይሰማል። ነገር ግን መደጋገም እምነትን ይገነባል። እምነት ደግሞ እውነታን ይቀርጻል። ሦስተኛው እርምጃ በዓይነ ሕሊና መሳል ነው። በየቀኑ ጥቂት ደቂቃዎችን ወስደው የወደፊት ማንነትዎን ይሳሉት። በራስ መተማመን ሲናገሩ፣ በዓላማ ሲንቀሳቀሱ፣ ግቦቹ ጋር በሚስማማ መልኩ ሲኖሩ ራስዎን ይመልከቱ። ስሜቶቹን አስቀድሞ እውነት እንደሆኑ አድርገው ይሰማዎት። ይህ ቅዠት አይደለም፣ ልምምድ ነው። ለምትገነቡት ሕይወት እየተለማመዱና እየተዘጋጁ ነው እና አንጎሎ ያንን ራዕይ እንደ መደበኛ መገንዘብ ይጀምራል። ያ ሲሆን ድርጊቶቹ በተፈጥሮ በአእምሮ ውስጥ ካለው ምስል ጋር እንዲመሳሰሉ ይለወጣሉ። ሌላው ኃይለኛ መሳሪያ ምስጋና ነው። ምስጋና ትኩረትዎን ከጎደለው ነገር ወደ ያለዎት ነገር በመቀየር አእምሮን እንደገና ይቀርጻል። እያንዳንዱን ቀን አመስጋኝ የሆኑባቸውን 3 ነገሮች መጥቀስ ሲጀምሩ አንጎሎውን ከእጦት ይልቅ ብልጽግና፣ ከገደብ ይልቅ ዕድልን እንዲያይ ያሰለጥኑታል። አመስጋኝ አእምሮ ለእድገት ለም መሬት ነውና። ነገር ግን የአስተሳሰብዎን ስርዓት እንደገና መቅረጽ ስለ አዎንታዊ አስተሳሰብ ብቻም አይደለም፣ ኃላፊነት ስለ መውሰድ ነው። ሌሎችን እስከወቀሱ ጊዜ ድረስ፣ ሰበቦች እስከያዙ ጊዜ ድረስ ኃይልዎን ለሌሎች ይሰጣሉ። ኃላፊነት ማለት ያለፉ ምርጫዎን፣ ስህተቶችዎንና እድገቶችዎን ባለቤት መሆን ማለት ነው። ስለ ኀፍረት አይደለም፣ ስለ ነፃነት ነው። ምክንያቱም ባለቤትነት በወሰዱበት ቅጽበት ቁጥጥርን መልሰው ይወስዳሉና። እና አይርሱ፣ ያስተሳሰብዎን ስርዓት እንደገና መቅረጽ ምቾት ማጣትን መቀበልን ይጠይቃል። እድገት በጭራሽ ደህንነቱ የተጠበቀም አይመስልም። አንጎሎ ለውጥን ይቃወማል፣ ምክንያቱም ያን መተዋወቅ አጥፊ ቢሆንም እንኳ መተዋወቅን ይፈልጋል። ነገር ግን ወደ ምቾት ማጣት በገቡ ቁጥር፣ ከመሸሽ ይልቅ ፍርሃትን በተጋፈጡ ቁጥር ራስዎን ለጽናት እንደገና እየገነቡት ነው። ውድቀትን በተለየ መንገድ ያስቡ። ውድቀት የስኬት ተቃራኒም አይደለም፣ ስኬት ማሰልጠኛ ሜዳ ነው እንጂ። እያንዳንዱ መሰናክል መረጃ ነው። እያንዳንዱ ስህተት ግብረ መልስ ነው። ያስተሳሰቡ ስርዓት እንደገና መቅረጽ ማለት ውድቀትን እንደ መጨረሻ መንገድ ማየትን አቁመው እንደ መረማመጃ መንገድ ማየት ይጀምራሉ ማለት ነው። ይህ ሂደት ጊዜ እንደሚወስድ ያስታውሱ። የ10 ዓመታት የድሮ ፕሮግራም በአንድ ሌሊት አያጠፉም። ነገር ግን በወጥነት ለውጡ የማይካድ ይሆናል። አንድ ቀን በተለየ መንገድ ሲያስቡ፣ በተለየ መንገድ ሲሰሩ፣ በተለየ መንገድ ምላሽን ሲሰጡ ራስዎን ቆመው ያዩታል፣ ያገኙታል። ያኔ ነው ለውጡ እውን መሆኑን የሚገነዘቡት። ስለዚህ ለሚቀጥሉት 30 ቀናት ፈተናው ይሄ ይሆናል። ሐሳቦችዎን ይከታተሉ። እያንዳንዱ ራስን የሚገድብ እምነትን በኃይል መግለጫ ይተኩ። የወደፊት ማንነቶን በየቀኑ በዓይነ ሕሊናው ይሳሉ። ምስጋናን ይለማመዱ። ሙሉ ኃላፊነትን ይውሰዱ። ወደ ምቾት ማጣት ይግቡ። አዎ፣ ወደ ምቾት ማጣት ይግቡ። ይህንን ያድርጉና ሕይወትዎን ወደ አዲስ ማንነት እንዴት መጣጠፍ እንደሚጀምር በዓይኖ በብረቱ ቆመው ይመልከቱ። ምክንያቱም በመጨረሻ አስተሳሰቦ ለውጦን የሚነዳ ሞተር ነው። እንደገና አስተሳሰቦን ይቅረጹት እና ሊያገኙት በሚችሉት ነገር ላይ ምንም ገደብ የለም። እያንዳንዱ የመሰወር ወቅት በመጨረሻ ወደ መስቀለኛ መንገድ ያመጣዎታል።
እንደገና ይገለጣሉ ወይስ በዝምታ ትንሽ ረዘም ላለ ጊዜ ይቆያሉ? ይህ ውሳኔ በጣም ግላዊ ነው እና ዓለም ለውጦን እንዴት እንደሚያየው የመቅረጽ ኃይል አሉት። ወደ ኋላ ሲሉ የተደበቀውን ሥራ ይሠራሉ። ልማዶችን መገንባት፣ አስተሳሰቦን መሳል፣ ራዕዮን መጠበቅ ይችላሉ። ጥያቄው የውስጥ ሥራው ስር ሲሰድ አዲሱን ማንነቱን ለዓለም ይገልጣሉ ወይስ በጸጥታ በጥላ ውስጥ መገንባቱን ይቀጥላሉ? ሁለቱም መንገዶች ስህተት አይደሉም። አስፈላጊ ነገር እናም ዓላማ ነው። አስፈላጊው ነገር ዓላማ ነው። አንዳንድ ሰዎች እንደገና ለመገለጥ ጠንካራ ስሜት ይሰማቸዋል። ከወራት ወይም ከዓመታት ጸጥተኛ እድገት በኋላ ዝግጁ መሆናቸውን ያውቃሉ። ለማጋራት ዝግጁ፣ ለመምራት ዝግጁ፣ ለጥንካሬና በግልጸኝነት ወደ ብርሃን ለመውጣት ዝግጁ። በዚህ መንገድ እንደገና መገለጥ ራስዎን ለሌሎች ስለሚያረጋግጥ አይደለም። ጭብጨባ ስለመፈለግ አይደለም። በቅንነት መቆምና የሆንኩት ይህ ነው እና የምሸከመው ተልእኮም ይህ ነው ማለት ነው። በዚህ ኃይል እንደገና ሲገለጡ ሰዎች ሊሰማቸው ይችላል። በራስ መተማመንን፣ ብስለትን፣ ውስጣዊ ጥንካሬን ይረዳሉ። ጮክ ያለ አይደለም፣ የማይካድ ነው። ውጤቶቹ ለራስዎ ይናገራሉ። ባህሪዎ ለእርሶ ይናገራል። ማወጅ አይጠበቅቦትም። መገኘቱ ራሱን ያውጃል። ነገር ግን ረዘም ላለ ጊዜ ዝም ለማለት የሚመርጡ ሌሎችም አሉ። ወደ ብርሃን ለመመለስ ምንም መቸኮል አይሰማቸውም። እድገታቸውን የማስተዋወቅ ፍላጎት የላቸውም። ለእነርሱ ለውጥ ትርኢት አይደለም፣ የአኗኗር ዘይቤ ነው። በዝምታ መገንባታቸውን በመቀጠል ሥራው ራሱ ከጊዜ በኋላ ፍሬውን እንዲገልጥ በመፍቀድ ረክተዋል እና ያ ኃይለኛ ነው። ምክንያቱም ዝምታ ድክመት አይደለም፣ ስልት ነው። አደጋው በእርግጥ ከፍርሃት የተነሳ መደበቅ ነው። አንዳንድ ሰዎች ዝምታን እንደ ጋሻ አድርገው ይጠቀማሉ። ለመጋለጥ በመፍራት በሕዝብ ፊት ለመውደቅ በመፍራት ያ ለውጥ አይደለም፣ ያ መሸሽ ነው። በእውነት ሥራውን ከሠሩ በመጨረሻ ጥንካሬውን በእውነተኛው ዓለም ውስጥ መፈተሽ አለቦት። ብረት በእሳት ይቀረጻል፣ ነገር ግን ራሱን የሚያረጋግጠው በጦር ሜዳ ላይ ነው። በአንድ ወቅት እድገቶን በውጪ መኖር አለበት፣ ምንም እንኳ በትንንሽ ሆን ተብለው በሚደረጉ እርምጃዎች ቢሆንም። ታዲያ እንደገና መገለጥ ወይም ዝም ማለት እንዳለቦት እንዴት ያውቃሉ ነው ጥያቄው። ራስዎን ይጠይቁ። ይህን ምርጫ የማደርገው ከፍርሃት ነው ወይንስ ከጥንካሬ ብለው ራስዎን ይጠይቁ። ከፍርሃት ከሆነ ወደፊት ይግፉ። ከጥንካሬ ከሆነ ጊዜውን ይመኑ። እንደገና መገለጥ ድራማዊ መሆን የለበትም። እያንዳንዱን እንቅስቃሴውን ማወጅ ወይም ታላቅ ንግግር ማድረግ ማለት አይደለም። ለእያንዳንዱ አንዳንድ ጊዜ በግንኙነቶች፣ በሥራው፣ በዕለት ተዕለት ሕይወቶ የተለየ መንገድ መገኘት ያህል ቀላል ነው። ምንም ሳይናገሩ ሰዎች ያስተውላሉ። በድርጊቶቹ ውስጥ ያለውን ስርዓት፣ በዓይኖቹ ውስጥ ያለውን ትኩረት፣ በአቋሙ ውስጥ ያለውን በራስ መተማመን ያሉ ለውጡም ይሰማቸዋል። ምጸቱ ይኸውና እንደገና ቢገለጡም ሆነ ዝም ቢሉም የእውነተኛው ለውጥ መለኪያ ዓለምን የሚያየው አይደለም፣ ማንም በማያይበት ጊዜ ማን እንደሚሆኑ ነው። አዲሶቹ ልምዶች፣ አዲስ አስተሳሰቦ፣ አዲስ ሥርዓቶ በግል ወጥ ከሆኑ ለውጡ እውን ነው። ቢያሳዩትም ባያሳዩትም የምርጫ ጉዳይ ይሆናል፣ አስፈላጊነት አይደለም። ነገር ግን በዚህ ልፈትኖት
ዓለም የተለወጡ ሰዎችን ይፈልጋል። የጽናት፣ የትኩረት፣ የቅንነት ምሳሌዎችን ይፈልጋል። አንዳንድ ጊዜ እንደገና መገለጦ ለእርሶ ብቻም አይደለም፣ አሁን ለተጣበቁ፣ ለጠፉ፣ ለውጥ ይቻላል ብለው ለሚጠራጠሩ ሰዎችም ጭምር ነው። ወደ ብርሃን በመውጣት እንዲያምኑ ፈቃድን ይሰጣቸዋል። መሰወር መሸሽ ሳይሆን ከፍ ብሎ መነሳት መሆኑን ሕያው ምስክር ይሆናሉ። ስለዚህ ቅጽበቱ ትክክል ሲመስል መሠረቱ ጠንካራ መሆኑን ሲያውቁ ራስዎን እንደገና ለማስተዋወቅ አይፍሩ። እንደ አዲስ አስመስሎ የቀረበው የድሮ ማንነቶ ሳይሆን በጸጥታ የተቀረጸው፣ በትግል የተፈተነው፣ በዓላማ እንደገና የተገነባው እውነተኛ ማንነቶ ነው። እና ዝም ለማለት ከመረጡ ያም ጥሩ ነው። ከፍርሃት ካልሆነ በስተቀር ድርጊቶ እንዲናገሩ ይፍቀዱ። ውጤቶቹ ከማንኛውም ማስታወቂያ በላይ በሹክሹክታ እንዲናገሩ ይፍቀዱ። ምክንያቱም ለውጥ ስለሚያደርጉት ጩኸት አይደለም፣ ስለሚኖሩት ሕይወት ነውና። በቀኑ መጨረሻ ይህ የእርስዎ ምርጫ ነው። እንደገና መገለጥ ወይም ዝም ማለት፣ ወደ ብርሃን መውጣት ወይም በጥላ ውስጥ መቆየት። አስፈላጊው ነገር ከሆናችሁት ማንነት ጋር የሚስማማ ወይም በሚስማማ መልኩ መኖራችሁ ነው። ምክንያቱም ዓለም ቢያየውም ባያየውም እርስዎ ያውቃሉ እና ያ እውቀት ከራስዎ እድገት እርግጠኝነት ከሁሉ የላቀ ኃይልም ነው። ስለዚህ አሁን ምስጢሩን ያውቃሉ። ሁል ጊዜ ጮክ ብሎ መገኘት ሳይሆን በድፍረት ወደ ኋላ ማለት ነው። መሰወር ማምለጥ ሳይሆን እንደገና መገንባት ማለት ነው። ዝም ማለት ማቆም ሳይሆን መዘጋጀት ማለት ነው። እና ሲመለሱ ያው ሆናችሁ አይመለሱ። ተመሳሳይ ሆናችሁ አትመለሱ። ይበልጥ ጠንካራ፣ የተሳሉ፣ የማይቆሙ፣ የማይደናቀፉ፣ ለትንሽ ነገር የማይቆሙ ሆነው ይመለሳሉ። ይህንን ያስታውሱ። ዓለም ተጨማሪ ጩኸት አያስፈልገውም። ተጨማሪ ማረጋገጫ ያስፈልገዋል። ሌላ ቃል ኪዳን አያስፈልገውም። የለውጥ ሕያው ማስረጃ ያስፈልገዋል። እና ያ ማስረጃ እርስዎ ኖት። ይህንን ያስታውሱ። ዓለም ተጨማሪ ጩኸት አያስፈልገውም። ተጨማሪ ማረጋገጫ ግን ያስፈልገዋል። ሌላ ቃል ኪዳን አያስፈልገውም። የለውጥ ሕያው ማስረጃ ግን ያስፈልገዋል። እና ያ ማስረጃ እርስዎ ኖት። ስለዚህ ዝግጁ ከሆኑ ራዕዮን ለመጠበቅ፣ ዝምታን ለመቆጣጠር፣ ትግልን ለመቀበልና ማንም ሊያናውጠው በማይችል ማንኛውም ማንነቶ እንደገና ለመገለጥ ዝግጁ ከሆኑ ዛሬ አሁን ይጀምሩ። በፍጹም አይጠብቁ፣ አያውጁ፣ ይሰወሩ፣ ይለወጡ እና የማይታወቁ ሆነው ይመለሱ። እና ሲያደርጉ ዓለም ያከናወኑትን ብቻም ሳይሆን ማን እንደሆኑ እንዲያይ ይፍቀዱ። ምክንያቱም በመጨረሻ እውነተኛ ድል ያ ነውና። ልትሆኑ የተፈጠራችሁትን ሰው መሆን ትልቅ ድል ነው። ይህ መልእክት ከተሰማዎት ላይክ፣ ሰብስክራይብ፣ ሼር ያድርጉ። ከቻሉ የቻናሉ አባል በመሆን ቻናሉን አብረን እናጠናክረው። እናመሰግናለን። እንቀጥላለን። የተትረፈረፈ የለውጥ ጊዜ፣ የሰላም፣ የጤና እንዲሆንልዎት እመኛለሁ።